እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ወደ ቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረበው ቪዲዮ የእንግሊዘኛ ወርዶችን በአማርኛ ትርጓሜያቸው እንዴት አድርገን ማንበብ እንደምንችል ፍቻቸውስ ምን ይመስላል የሚለውን በዛሬው ቪዲዮ አጠርና ምጥን አድርጌ ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት በዚህ ቪዲዮ የምትማሩበት ይሆናል ማለት ነው። ያላወቃችሁ በሀገር ውስጥም በሀገር ውጭም ያላችሁ በቢዝነስ ዓለም የሆናችሁ በስደቱ ዓለም የተሰደዳችሁ ነገር ግን በዚሁ በዩቲዩብ ቻናል በምትመለከቱት በዚሁ ትምህርት እናንተ ባላችሁበት ሆናችሁ የምትማሩበት የምትከታተሉበት የምታውቁበት ይሆናል ማለት ነው። በውስጥ መስመር ገብታችሁ መማር ለምትፈልጉ ባላችሁበት ሆናችሁ በማንኛውም ቦታ በማንኛውም ሰዓት ማንኛውንም የትምህርት አይነት መማር ትችላላችሁ። በውስጥ መስመር ደውሉልን። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ በቴሌግራም በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ ለማሳሰብ ወይም ለማሳወቅ እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። ይቺ አጠር ያለች ቪዲዮ ነች። እናንተ በዚች አጭር ቪዲዮ ብዙ ዕውቀቶችን የምታገኙበት ይሆናል ማለት ነው። ቀጥታ ወደ ምንባባችን ወይንም ወደ ትምህርታችን እንሄዳለን ማለት ነው። እዚህ ጋር ቢ ኦ ኦ ኬ በአንድ ላይ ሲነበብ ቡክ ቡክ ምንድነው? መጽሐፍ ማለት ነው። መጽሐፍ። እሺ ከዚህ ጋር ደግሞ ፒ ኢ ኤን በአንድ ላይ ሲነበብ ፔን። እዚህ ጋር በአማርኛው ነው ያለው ፔን ብዬ ጽፌያለሁ ማለት ነው። እዚህ ጋር እነዚህ የእንግሊዘኛ ወርዶች ሲነበቡ በአማርኛ አነባባቸው ነው እዚህ ጋር የተጻፈ በአረንጓዴ ከለር የተጻፈው ይህ አነባባቸው እንዴት እንደሚነበቡ እዚህ ጋር በአማርኛ እንግሊዘኛ በደንብ ላልቻላችሁ ግልጽ በሆነ መንገድ ለማስቀመጥ ነው እዚህ ጋር የጻፍኩት። እናንተ ይሄንን አይታችሁ ከዚህ ጋር ደግሞ በቀይ የተጻፉት ደግሞ ትርጓሜያቸው ወይም ደግሞ ትርጉማቸው ምን ማለት እንደሆነ ምሳሌ ቡክ ማለት ምን ማለት ነው የሚለው እዚህ ጋር እናገኘዋለን። መጽሐፍ ብሎልናል። ፒ ኢ ኤን ሲነበብ ፔን ፔን ማለት እስክርቢቶ ማለት ነው። እስክርቢቶ። ኤስ ሲ ኤች ኦ ኦ ኤል በአንድ ላይ ሲነበብ ስኩል ስኩል ምንድነው? ትምህርት ቤት ማለት ነው። ትምህርት ቤት። እሺ ቀጣይ ቲ ኢ ኤ ሲ ኤች ኢ አር ሲነበብ ቲቸር ቲቸር ምንድነው? መምህር ማለት ነው። መምህር። እሺ ቀጣይ ኤስ ቲ ዩ ዲ ኢ ኤን ቲ ስቱደንት ስቱደንት ምንድነው? ተማሪ ማለት ነው። ተማሪ ተማሪ። እሺ ቀጣይ ደብሊው ኤ ቲ ኢ አር አንድ ላይ ሲነበብ ዋተር ዋተር ምንድነው? ውሃ ማለት ነው። ውሃ። እሺ ቀጣይ ኤፍ ኦ ኦ ዲ አንድ ላይ ሲነበብ ፉድ ፉድ ምንድነው? ምግብ ማለት ነው። ምግብ ምግብ። እሺ እዚህ ጋርስ ኤች ኦ ዩ ኤስ ኢ ሲነበብ ሃውስ ሃውስ ምንድነው? ቤት ማለት ነው። ቤት። እሺ ከዚህ ጋርስ አር ኦ ኤ ዲ አንድ ላይ ሲነበብ ሮድ ሮድ ምንድነው? መንገድ ማለት ነው። መንገድ። ኦኬ እዚህ ጋርስ ኤም ኦ ኤን ኢ ዋይ ማኒ ማኒ ምንድነው? ገንዘብ ማለት ነው። ገንዘብ ገንዘብ። እሺ ቀጣይ ቲ አይ ኤም ኢ አንድ ላይ ሲነበብ ታይም ታይም ምንድነው? ጊዜ ማለት ነው። ጊዜ። ቀጣይ ደብሊው ኦ አር ኬ በአንድ ላይ ሲነበብ ወርክ ወርክ ምንድነው? ስራ ማለት ነው። ስራ። እሺ ከዚህ ጋርስ ኤፍ ኤ ኤም አይ ኤል ዋይ ሲነበብ አንድ ላይ ፋሚሊ ፋሚሊ ምንድነው?
ቤተሰብ ማለት ነው። ቤተሰብ ኤፍ አር አይ ኢ ኤን ዲ በአንድ ላይ ሲነበብ ፍሬንድ። ፍሬንድ ምንድነው? ጓደኛ ማለት ነው። ጓደኛ። እሺ ኤል ኦ ቪ ኢ በአንድ ላይ ሎቭ። ሎቭ ምንድነው? ፍቅር ማለት ነው። ፍቅር። እሺ ቀጣይ ኤል አይ ኤፍ ኢ በአንድ ላይ ሲነበብ ላይፍ። ላይፍ ምንድነው? ህይወት ማለት ነው። ህይወት። እሺ ኤስ ዩ ኤን በአንድ ላይ ሲነበብ ሰን። ሰን ምንድነው? ፀሐይ ማለት ነው። ፀሐይ። እሺ ከዚህ ጋርስ ኤም ኦ ኦ ኤን በአንድ ላይ ሲነበብ ሙን። ሙን ምንድነው? ጨረቃ ማለት ነው። ጨረቃ። ኦኬ እዚህ ጋርስ ኤስ ኬ ዋይ በአንድ ላይ ሲነበብ ስካይ። ስካይ ምንድነው? ሰማይ ማለት ነው። ሰማይ። እሺ ኢ ኤ አር ቲ ኤች አርስ። አርስ ምንድነው? መሬት ማለት ነው። መሬት መሬት። እሺ ቀጣይ ኤች ኢ ኤ ዲ ሄድ። ሄድ ምንድነው? ራስ ማለት ነው። ፓርትስ ኦፍ ቦዲ ናቸው እነዚህ አጠቃላይ። ሄድ ምንድነው? ራስ። ኢ ዋይ ኢ ሲነበብ አይ። አይ ምንድነው? አይን ማለት ነው። አይን። ኢ ኤ አር አንድ ላይ ሲነበብ ኤር። ኤር ምንድነው? ጆሮ ማለት ነው። ጆሮ። ኤን ኦ ኤስ ኢ ኖዝ። ኖዝ ምንድነው? አፍንጫ ማለት ነው። አፍንጫ። ኤም ኦ ዩ ኤስ ኢ ማውዝ። ማውዝ ምንድነው? አፍ ማለት ነው። አፍ። እሺ ቀጣይ ኤች ኤ ኤን ዲ በአንድ ላይ ሲነበብ ሃንድ። ሃንድ ምንድነው? እጅ ማለት ነው። እጅ። እሺ ኤል ኢ ጂ በአንድ ላይ ሲነበብ ሌግ። ሌግ ምንድነው? እግር ማለት ነው። እግር። ኤች ኢ ኤ አር ቲ በአንድ ላይ ሲነበብ ሃርት። ሃርት ምንድነው? ልብ ማለት ነው። ልብ። ቢ ኤል ኦ ኦ ዲ በአንድ ላይ ሲነበብ ብለድ። ብለድ ምንድነው? ደም ማለት ነው። ደም። እሺ ኤች ኢ ኤ ኤል ቲ ኤስ ኤች ሶሪ ሄልዝ ተብሎ ይነበባል። ጤና ማለት ነው። ጤና። እሺ ቀጣይ ኢ ኤ ቲ ኤት። ኤት ምንድነው? መብላት ማለት ነው። ዲ አር አይ ኤን ኬ ሲነበብ በአንድ ላይ ምንድነው? ድሪንክ። ድሪንክ ምንድነው? መጠጣት ማለት ነው። መጠጣት። እሺ ከዚህ ጋርስ ኤስ ኤል ኢ ኢ ፒ በአንድ ላይ ሲነበብ ስሌፕ። ስሌፕ ምንድነው? መተኛት ማለት ነው። እሺ ደብሊው ኤ ኤል ኬ ዎክ። ዎክ ምንድነው? መራመድ ማለት ነው። መራመድ። አር ዩ ኤን ሲነበብ ራን። ራን ምንድነው? መሮጥ ማለት ነው። መሮጥ። ኦኬ ቀጣይ ኤስ ፒ ኢ ኤ ኬ በአንድ ላይ ሲነበብ ስፒክ። ስፒክ ምንድነው? መናገር ማለት ነው። መናገር።
ደብሊው አር አይ ቲ ኢ ሲነበብ ራይት። ደብሊው ምን ትሆናለች እዚህ ጋር? ሳይለንት ትሆናለች ማለት ነው። ራይት ምንድነው? መጻፍ፣ መጻፍ፣ ጽሁፍ፣ መጻፍ ማለት ነው። እሺ አር ኢ ኤ ዲ አንድ ላይ ሲነበብ ሪድ። ሪድ ምንድነው? ማንበብ፣ ማንበብ። ኤል አይ ኤስ ቲ ኢ ኤን ሊሰን። ሊሰን ምንድነው? ማዳመጥ ማለት ነው። ማዳመጥ። ጂ ኦ ጎ። ጎ ምንድነው? መሄድ፣ መሄድ ማለት ነው። የመጨረሻ እነዚህ የመጨረሻ ናቸው። ሲ ኦ ኤም ኢ ካም። ካም ምንድነው? መምጣት ማለት ነው። መምጣት። እሺ ኤች ኢ ኤል ፒ ሄልፕ። ሄልፕ ምንድነው? መርዳት፣ መርዳት። ቢ ዩ ዋይ ባይ። ባይ ምንድነው? መግዛት። ቢ ዩ ዋይ ከሆነ መግዛት ነው። ቢ ዋይ ከሆነ ደግሞ ቻው እንደማለት ነው። እሺ ኤስ ኢ ኤል ኤል ሴል። ሴል ምንድነው? መሸጥ ማለት ነው። መሸጥ። ኤል ኢ ኤ አር ኤን ለርን። ለርን ምንድነው? መማር ማለት ነው። መማር። እንግዲህ ውድ ተመልካቾቼ በዛሬው ዕለት እጃቸው የቀረብኩኝ እነዚህን ይመስላሉ። እነዚህን የእንግሊዝኛ ወርዶች እያንዳንዳቸውን በአማርኛ ትርጓሜያቸው ምን ማለት እንደሆነ በዚህ ቪዲዮ የምትማማሩባቸው ይሆናሉ ማለት ነው። እናንተ ደግሞ በውስጥ መስመር ገብታችሁ በግልጽ መማር ለምትፈልጉ ማንኛውንም የትምህርት አይነት በቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል ትምህርታችሁን በኦንላይን መከታተል ትችላላችሁ። ለዛሬ ትምህርታችን ከዚህ ጋር እናበቃለን። መልካም ጊዜ